ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ወዳጆቻችን የትናንትናው የስታንፎርድ ብሪጅ ጨዋታን ተከትሎ በመድፈኞቹ በኩል የታየውን ብቃት በዚህ ፕሮግራማችን እናነሳለን። 5 የመድፈኞቹ ወቅታዊ ብቃት ላይ የሚያመረኩዙ ነጥቦችን እናነሳለን። ታዲያ ይህ ስብስብ የአርሰናል ስብስብ ማለት ነው ወዳጆቻችን ባለፉት ጊዜያቶች ከነበረው ብቃት አንጻር ይህንን ጨዋታ 2 ነጥብ ጣለ ወይስ 1 ነጥብ አገኘ? እናንተን አስተያየት ኮሜንት በዚህ ሁኔታ ላይ መጠበቅ ነው የሚሆነው። ነገር ግን አርሰናል በ17 ጨዋታዎች ያለመሸነፍ ጉዞን አስቀጥሏል። በስታንፎርድ ብሪጅ እንግዲህ ይህንን ወሳኝ የሆነውን ነጥብ ማግኘት ችሏል። እንግዲህ አርሰናል ገና በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ወደ ስታንፎርድ ብሪጅ አቅንቷል። ኦልድ ትራፎርድ ድረስ ሄዶ ማንቸስተር ዩናይትድን ገጥመዋል። ሴንት ጄምስ ፓርክ ላይ ኒውካስትልን መግጠም ችሏል። አንፊልድ ላይ ሄዶ ሊቨርፑልን ገጥመዋል። እነዚህ 4 ስታዲየሞች ፈታኝ ከሚባሉ የእንግሊዝ ፕሪሚየር ሊግ ስታዲየሞች ውስጥ አንዱ ናቸው። ታዲያ እነዚህን አድርጎ በ13 የእንግሊዝ ፕሪሚየር ሊግ ጨዋታዎች 30 ነጥብ ላይ ተገኝተዋል። በ5 ነጥብ ደግሞ የፕሪሚየር ሊጉን እየመራ ይገኛል፣ ከሁለተኛ ከሚገኘው ማንቸስተር ሲቲ ማለት ነው። አርሰናል ባየርንንና ስፐርስን በተመሳሳይ በዚህ ሳምንት ገጥሞ ቸልሲ ካደረገው የጨዋታ አንጻር ደግሞ ቸልሲ ማክሰኞ ነው፣ አርሰናል ሮብ ነው የተጫወተው። ስለዚህ የአንድ ቀን ልዩነት እንደነበር ይታያል። ማይክል አርቴታም ከጨዋታው መጠናቀቅ በኋላ ተናግሯል። ዮኮሬስና ሄሱስ ተመልሰዋል። ሳሊባ በጉዳት ርቋል። ውድ አድማጮቻችን አርሰናል ያለ ሳሊባና ገብርኤል ማጋሌስ ባለፉት 162 ጨዋታዎች 2 ጨዋታዎችን ብቻ ነው መጫወት የቻለው። አምና ከሳውዛምፕተን ጋር ጨዋታቸውን ሲያደርጉ 2-1 ባሸነፉበት ጨዋታ አርሰናል ያለ ሳሊባና ገብርኤል ተጫውቶ ነበር። ይህ የስታንፎርድ ብሪጅ ጨዋታ ደግሞ ያለ ሳሊባና ገብርኤል፣ ሞስኬራና ሂንካፔ አዳዲሶቹ 2 ፈራሚዎች የተሰለፉበት ጨዋታ ነበር። ሌላኛው መነሳት የሚጠበቅበት ነጥብ ነው ብዬ አስባለሁ። ሌላኛው እንግዲህ የአርሰናል የካርዶች ሁኔታ አሳሳቢ ነበር። መድፈኞቹ በጨዋታው ላይ 8 ሹቶችን አድርገዋል። 7ቱን ሹት ያደረጉት ደግሞ ቀይ ካርዱ በኋላ ነው። ይህ ማለት አምና በጥቅምት ወር በቪታሊቲ ስታዲየም በርንማውዝን ሲገጥሙ 6 ሹት ያደረጉበት ዝቅተኛው ነበር። ስለዚህ አርሰናል በጨዋታው ላይ የነበራቸው ብቃት ምን ያክል ደካማ እንደነበር የሚያሳይ ነው። ይህ ማለት አርሰናል ከአምና ጀምሮ ብታዩት ከጥቅምት እስካለንበት ወር ታህሳስ ድረስ በሚገርም ሁኔታ በፈረንጆቹ አቆጣጠር ማለት ነው አድማጮቻችን በሚገርም ሁኔታ አርሰናል ከ6 በላይ ሹቶችን ማድረግ ችሎ ነበር። በዚህ ጨዋታ ግን 8 ሹቶችን ብቻ ነው ማድረግ የቻለው። ይህ ደካማ ብቃቱን የተሞከረበት ሹት ብዛት ከ10 በላይ ነው። በዚህ ጨዋታ 11 የተሞከረበት። ይህ ማለት በውድድር ዓመቱ ሁለተኛው ከባዱ ሁኔታ ሆኖ መመዝገብ የሚችል ነው የሚሆነው። ማንቸስተር ዩናይትድ ብዙ ሹቶችን ያደርገውበት ነበር። ሌላኛው እንግዲህ አርሰናል ቀይ ካርድ ወጥቶበት በጨዋታው ሳያሸንፍ የወጣው ከ2010 እንደ አውሮፓውያን አቆጣጠር በኋላ እንግዲህ የመጀመሪያው ሆኗል። ሊቨርፑል ጋር ጆኮል ባስቆጠረው 1-1 የተጠናቀቀው ጨዋታ ነበር ለመጨረሻ ጊዜ። እነዚህን ነጥቦች አይታችሁ አርሰናል በሳምንቱ ውስጥ በሁለት አይነት ሁኔታ መክፈል ይቻላል። አርሰናል በዚህ ሳምንት የገጠማቸውን ቡድኖች ታያችሁ። ቶተንሃም ሆትስፐርን፣ ባየርንንና እንዲሁም ደግሞ ቸልሲን ገጥሞ ከ3ቱ ጨዋታዎች 2ቱን አሸንፎ አንዱን አቻ ብትባሉ ብዙ የአርሰናል ደጋፊዎች ነጥቡን የሚቀበሉት ይመስለኝ ነበር። ነገር ግን በጨዋታው ደግሞ ቸልሲ በቀይ ካርድ ተጫዋቹን መውጣት ተከትሎ አርሰናል ይህንን መሪነቱን ነጥባቸውን ወደ 32 በማድረስ በ7 ነጥብ ፕሪሚየር ሊጉን የሚመሩበት እድልም እንደነበር እዚህ ጋር መታየት ይጠበቅበታል። ታዲያ እዚህ ጋር ያለው ሁኔታ ወሳኝ ምዕራፍ ይሆናል። አርሰናሎች ከዚህ በኋላ እንዴት ይቀጥላሉ የሚለውንም የሚናገር ይሆናል። ወዳጆቻችን የእናንተን አስተያየትና ኮሜንት ጠብቃለሁ። አርሰናል 2 ነጥብ ጣለ ወይስ 1 ነጥብ አገኘ? የእናንተን አስተያየት ኮሜንት ጠብቃለሁ። በጨዋታው ላይ ያየናቸውን 5 ነጥቦች ደግሞ ማቀርብላችሁ ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በጨዋታው ላይ አንደኛው ትልቁ የመነሳት የሚጠበቅበት ነጥብ የሂንካፔና የሞስኬራ በጥምረት እንግዲህ በጨዋታው ላይ ማየታችን ነው። የሳሊባ ጉዳት ይጠበቅ አልነበረም በቅድመ ውድድር ጨዋታዎች ጊዜ። እንዲሁም ደግሞ ሳሊባ ውድድር ዓመቱ ላይ አንዳንድ ጨዋታዎች አልፈውት ነበር። ነገር ግን ሳሊባ ሲያመልጠው ገብርኤል ነበር፣ ገብርኤል ሲያመልጠው ሳሊባ ነበር። ይህንን ግን ሁለቱም በጉዳት መራቃቸው አርሰናል ከኋላ በሚመሰረትበት ጊዜ በጣም እንዲቸገር አድርጎታል። በተለይ በኔ እይታ ማይክል አርቴታ ቤን ዋይትን መጠቀም ይችል ነበር ብዬ አስባለሁ። በቡድን ውስጥ ልምድ ያለው ነው። ከኳስ ጋር ከኋላ ሲመሰረት ቤን ዋይትን ወደ መስመር አውጥቶ ቲምበርን በመሃል ራሱ በጣም ኳስ ሲመሰረት ቲምበር በጣም የተሻለ ነው። በተለይ ነው ያየሁት በኔዘርላንድ ብሔራዊ ቡድን ቨርጂል ቫን ዳይክ ጋር ጥሩ ጥምረትን አድርገው አይቻለውና በጣም የተሻለ ተጫዋች ይሆናል። እንደዚህ አይነት ታክቲኮችን መጠቀም ይችል ነበር። ነገር ግን ሞስኬራን ያሰለፈው ቲምበር ስለ ሞስኬራ አስተያየቱን ሰጥቷል። አንዳንድ ግንኙነት ላይ በቀላሉ ነው ማሸነፍ የሚችለው። ከዛ ውጭ ሪከቨሪ ስፒዱ በጣም የሚገርም ነው። ሞስኬራ ከኳስ ጋር ያለው ሁኔታ ነው ትንሽ አሳሳቢ የሚሆን ብዬ አስባለሁ። ኢንካፔ ከኳስ ጋር ጥሩ ነው። ነገር ግን በብላይንድ ስፖቱ አሁን ጃኦ ፔድሮ በመጀመሪያው አጋማሽ ላይ ያገኘውን እድል አልተጠቀመም እንጂ የቸልሲው ተጫዋች በጥሩ
ሁኔታ አግኝቶት ነበር። እነዚህን ሁኔታዎች እንግዲህ ሁለቱ በሚገባ አብረው መሰለፍ ይችላሉ ወይ በሚቀጥሉ ጨዋታዎች ድጋሜ ልናያቸው የሚጠበቅ ነው የሚሆነው። ነገር ግን አመራር ሁለቱን አብሮ የሚመራ ተጫዋች ያስፈልግ ነበር ብዬ አስባለሁ። እዛ ላይ አንዳንድ ውሳኔዎች የሚያስፈልጉ ይሆናል። ፒየሮ ሂንካፔ ወደ መስመር የሚያደላ አይነት ተጫዋች ነው ይታያል። እዛ ላይ ውሳኔዎች የሚጠበቁ ነው የሚሆኑት። አንዳንዴ ካላፊዮሪን ወደ መሃል አድርጎ ሂንካፔን ወደ መስመር ማውጣት፣ በተለይ በመጨረሻው ደቂቃ ክሮስ ያደረገው ኳስ በተለይ የቲምበር ያገኘውና በጣም እሱ ወሳኝ እድል ነበር ብዬ አስባለሁ። በጨዋታው ላይ 3 እድሎች ተፈጥረዋል ለአርሰናል በጣም ወሳኝ ነው። ከጎሉ ውጭ ራሱ ማለት የጎሉ ራሱ ትልቅ እድል የሚባል አልነበረም። ማርቲኔሊ በመጀመሪያው አጋማሽ ያመከነው፣ በሁለተኛው አጋማሽ ደግሞ ሚካኤል ሞሬኖ እንደዚሁም ሀፍ ስፔሱ ላይ አግኝቶ ያመከነው። ከዛ ውጭ በመጨረሻው ክሮስ ተደርጎ በተለይ ቲምበር ባይሞክረው ኖሮ ዮኬሬስ በስነ ስርዓት ማስቆጠር የሚችለው እድል ነበር ብዬ አስባለሁ። ስለዚህ ሁለቱ ጥምረት አንዱ መነሳት የሚጠበቅበት ነው። ሁለተኛው የሚካኤል ሞሬኖ አስደናቂ ብቃት ነው። ውድ አድማጮቻችን ይህ ተጫዋችን አለማድነቃውን አይቻልም። በወቅታዊ ብቃት አስደማሚው ተጫዋች ነው። ዮኬሬስ በበርንሌው ጨዋታ ተጎዳ። ሚካኤል ሞሬኖ እንደ አዲስ ተወለደ። አስገራሚ የማጥቃት እድል አንደኛ ጨዋታዎችን የሚያነብበት መንገድ በጣም አስደማሚ ነው። ከጊዜ ወደ ጊዜ በየሂደቱ የሚያስደንቅ ነው። የትልልቅ ጨዋታዎቹ ወሳኝ ተጫዋች ነው። ወደ አድማጮቻችን እንግዲህ በ2025 8 ጎሎችን አስቆጥሯል። አርሰናል 5ቶቹን በጭንቅላቱ ነው ያስቆጠረው። በጭንቅላት በማስቆጠር ከፍተኛ ነው። እንግዲህ ከሼዴ ጋር ተመሳሳይ በማስቆጠር ሚካኤል ሞሬኖ 10 ጎሎች ላይ ደርሷል። በአጠቃላይ አስደማሚ ተጫዋች ነው። ወደ አድማጮቻችን አማካይ መስመር ላይ ይመጣል። የማይክል አርቴታን እቅድ በሚገባ ነው የተገበረለት። በሚገባ አርሰናል እቅድ ይዞ የመጣው ካይሴዶን ሚካኤል ሞሬኖ ፕረስ እንዲያደርገው ነበር። በሚገባ ፕረስ አደረጉት። ፋውል እንዲሰራ ሆነ። ይህ የጭንቅላት ሂደቱን የሚጠይቅ ነው። በጥንቃቄ ነው የሚጫወተው። እድሜውም ሊሆን ይችላል። ነገር ግን በእግር ኳስን የሚረዳበት አቅም ብቻ ነው። በጣም የሚካኤል ሞሬኖ ምን አይነት አስደናቂ ተጫዋች ነው። አድማጮቻችን በ10 ቁጥር መሰለፍ ይችላል፣ ጥቂ መሆን ይችላል። የ6 ቁጥር ሚና ብቃት አለው፣ የ8 ቁጥር ሚና ብቃት አለው። ታዲያ በሚገባ አርሰናሎች ማይክል አርቴታ የዚህን ልጅ አቅም እየተጠቀመ እንዳለ ይታያል። ውጤታማነቱም የሚያሳይ ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ የስካሊ ሁኔታ ነው። እንግዲህ አርሰናል የግራ መስመርና የስካሊ ሁኔታ ትንሽ ተቀይሮ መግባቱ የማይክል አርቴታ በቅያሬዎች ወቅት ትልቅ ጥፋት ያጠፋው አንዱ ይህ ቅያሬ ነው። ካላፊዮሪ ሜዳው ላይ ቢቆይ በተለይ ስቴፋን ዊሊያንን ኔቶን አስቦ እንደነበር ከጨዋታው መጠናቀቅ በኋላ ተናግሯል። በዛ መስመር ላይ የተሻለ ብቃታቸውን ያሳያሉ። ካላፊዮሪ ፋውል ይሰራል የሚል ነው። ነገር ግን ስካሊ ገብቶ በድጋሚ ፋውል ሰርቶ በተለይ ማሎ ጉስቶ ላይ የሰራው ፋውል ነው። ያ ጥንቃቄ መውሰድ ይጠበቅበት ነበር። እዛ ላይ ክሊር የሆነ ፋውል ሰርቷል። ያ ውሳኔም እንግዲህ በስካሊ በኩል አሁንም ሪትሙ አልመጣለትም። ጨዋታዎችን በተከታታይ እየተሰለፈ ስላልሆነ ብቃቱ ላይ አይደለም። ስካሊ በግልጽ ይታያል አቋሙ የመቀነሱ። ነገር ግን በተከታታይ ጨዋታዎችን ሲጫወት በተለይ አንዱ እንግዲህ የሚነሳው የበርንሌው ጨዋታ ላይ ለምሳሌ ዮኬሬስን ቀይሮ ሚካኤል ሞሬኖ ገብቶ የጨዋታ ሪትሙ ላይ ስላልነበር ደከም ሲል ይታይ ነበር አይደለ? ነገር ግን ባለፉት ጨዋታዎች ላይ በተከታታይ ሲሰለፍ ደግሞ እንዴት ብቃቱ እንዳሳየ አይተናል። ስለዚህ አሁንም ቢሆን በኔ እይታ ስካሊ ጨዋታዎችን የሚያገኝ ከሆነ የተሻለ ብቃቱን ማሳየት የሚችል ይሆናል ብዬ አስባለሁ። ስለዚህ አርሰናል የግራ መስመር ላይ ትንሽ ከስካሊ ይልቅ አሁን ካላፊዮሪ በልዩነት በጣም ጥሩ ተጫዋቹ ነው ይታያል። ሌላኛው የኦዴጋርድ ሁኔታ ነው። እንግዲህ ወደ ጨዋታ መመለስ የኦዴጋርድ በጣም ኤዜ ድካም ነበረበት በግልጽ ይታያል። ጨዋታው ውስጥ እንግዲህ ኦዴጋርድ መቅደም ነበረበት ወይስ ኤዜ እንዴት ይሰለፋሉ? ለብሬንፎርዱ ለአስቶን ቪላው ጨዋታ የሚጠበቅ ይሆናል። ነገር ግን አርሰናል የተለያዩ አይነት ማሽኖቹን መጠቀም ይችል ነበር። በተለይ ደግሞ ከኋላ ሲመሰርቱ ያለ ትሮሳርድ ስለነበር በጣም አሳሳቢ ነበር። ትሮሳርድ አርሰናል ከኋላ ኳስ በሚመሰርትበት ጊዜ እንደ መውጫ መንገድ ይጠቀሙበት ነበር። ኳስ ጋር ፕረስ ብታረገው ልቀማው የምትችል አይነት ተጫዋች አይደለም። አርሰናል ትሮሳርድን ሚስ አድርጎታል። ስለዚህ እሱን እናወራ ይሆናል። ነገር ግን ኦዴጋርድና የኤዜ በተለይ በአማካይ መስመር ላይ ያለ ዙቢሜንዲ አርሰናል ዙቢሜንዲ በመጀመሪያዎቹ ካርድ ማየቱ ለዲክላን ራይስ ወደ ኋላ እንዲያፈገፍግ በሁለተኛው አጋማሽ ማይክል አርቴታ ያንን ያጫወት ስታይል እንዲመርጥ አድርጎታል። አርሰናል ደግሞ ድል እንዲያገኝ የ10 ቁጥር ብልጫውን እንዲወስድ በኔ እይታ ዲክላን ራይስ ወደ ማጥቃቱ በጣም ያዘነበለ ተጫዋች እንዲሆን ያስፈልግ ነበር። ያንን አላደረገ። ዙቢሜንዲ ደካማ ነበር። አላስፈላጊ የሆነ ፋውል ነው የሰራው። እንደዚህ አይነት ውሳኔዎቹን ማሻሻል ያለበት ይመስለኛል። ዙቢሜንዲ ጥሩነት በተለይ ሎ ብሎክ ያለ ቡድንን ብሬክ ለማድረግ የዙቢሜንዲ እዛ ሳጥን ውስጥ መኖር ያስፈልግ ነበር። እዛ ላይ ውሳኔዎቹን ማሻሻል የሚጠበቅበት ይመስለኛል። በአጠቃላይ ግን መድፈኞቹ ምንም ቢሆን የኦዴጋርድ ከጉዳት መመለስ በጣም አስደሳች ይሆናል። ዮኬሬስና ኢየሱስም ተመልሰዋል። በተለይ እስካሁን ድረስ ላሉት ሚካኤል ሞሬኖ አስፈላጊ ተጫዋች ነው። ከዚህ በኋላ ለሚመጡት ግን ከሚካኤል ሞሬኖ ይልቅ ዮኬሬስና ኢየሱስ ያስፈልጋሉ። በሎ ብሎክ የሚጫወት ቡድን ሲያጋጥም ከሚካኤል ሞሬኖ ይልቅ ተሻሉ ተጫዋች የሚሆነው ዮኬሬስ ነው የሚሆነው። ያንን ማላመድና ዮኬሬስን ወደ ፊትነሱ መመለስ አርሰናል በኩል የሚጠበቅ ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ የአርሰናል የግራ መስመር ሁኔታ ነው። ማርቲኔሊም ተቀይሮ የገባው ማድዌኬም ምንም አይነት ነገር ሁኔታ ሲፈይዱ ወይም ከትሮሳርድ አንጻር በጣም የተሻለ ትሮሳርድን አይተናል። ጨዋታ ሲጀምር ማርቲኔሊ ተቀይሮ በሚገባበት ጊዜ በውድድር ዓመቱ ጥሩ ብቃቱን እያሳየ ነው። ነገር ግን በቋሚ 11 ውስጥ ሲገባ ትንሽ ችግሮች ውስጥ እንዳለ የሚታይ ነው። በተለይ ያገኘውን ኳስ በጣም በጥሩ ሁኔታ ማስቆጠር ይጠበቅበት ነበር ብዬ አስባለሁ። በጨዋታዎች ውስጥ ብዙ እድልን አታገኝም። ያን እንግዲህ መላመድ የሚጠበቅበት አይመስለኝም። ሌላኛው መነሳት የሚጠበቅበት የሳካና የኮኮሬላ ፍትጊያ ነበር። ሳካ የተሻለ
የተሻለ ካለፈው ዓመት አንፃር የተሻለ ውጤታማ ለመሆን ሞክሯል። እድሎችንም ፈጥሯል። ነገር ግን አሁንም ቡካዮ ሳካ እድሎችን ማምከን ሻርፕ መሆን ይጠበቅበታል። ያን የሚጠበቅ ነው የሚሆነው ብዬ አስባለሁ። አጠቃላይ መድፈኞቹ እንግዲህ በኔ እይታ 1 ነጥብ መውሰዳቸውም ጥሩ የሚባል ነው። ካለፉት ጨዋታዎች አንፃር 17 ጨዋታ ያለመሸነፍ ጉዟቸውን ለማስቀጠል አስፈላጊ ውሳኔ ነበር። ማይክል አርቴታ ወሳኝ ሂደቱን አድርጓል። ነገር ግን አሁንም ማይክል አርቴታ መስራት የሚፈልግበት ለሎ ብሎክ ቡድኖች ኤዜንና እንዲሁም ደግሞ እንዴት አድርጎ ኦዴጋርድን በአንድ ላይ አሰልፎ ውጤታማ ይሆናል የሚለው ላይ መስራት ይጠበቅበታል። የተከላካይ መስመሩን ያለ ሳሊባ እንዴት አይነት መፍትሄ ይመጣል፣ በተለይ ከኋላ ከኋላ በሚመሰረትበት ጊዜ የተሻሉ ተጫዋቾችን ለማምጣት መሞከር ያለበት ይመስለኛል። በአጠቃላይ ግን እንደ ጨዋታ በጣም ደካማ በነበረበት አርሰናል ደካማ በነበረበት ሁኔታ 1 ነጥብ መውሰዱ ጥሩ ነው። ነገር ግን 10 ተጫዋች ደግሞ ቸልሲ መሰለፉን ስታዩ ቸልሲ ጥሩ ውጤት ነው ብዬ አስባለሁ። አርሰናል ግን አስደሳች አይሆንም። በሁለቱም በኩል መገመት የሚችለው አጠቃላይ በአመቱ መጨረሻ ላይ ደግሞ ግምቱን የሚወስድ ይሆናል። በተለይ ሰንደርላንዱ ጨዋታ በመጨረሻው ሰዓታት ላይ ያመከኑት እድል፣ በዚህ ጨዋታ ላይ የመከነው እድል፣ እነዚህ 4 ነጥቦች አርሰናልን በአመቱ መጨረሻ ላይ እንግዲህ የተሻለ 2 ነጥቦች ወይስ የጣላቸው 4 ነጥቦች የሚታይ ይሆናል። ወደ አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።